እዚች ጋር የምታዩት ልጅ እንግዲህ ከቀናት በፊት ጣይፍ ላይ መንገድ ላይ ነው የተገኘችው። አንዲት እህታችን አላህ ይስጣት መንገድ ላይ አግኝታት ቤቷ አስገብታት እንግዲህ እንደምታዩት እሷን ለመረጋጋት ውሃ ለመጠጣት 3 ቀን ሙሉ እሷ ጋር ምግብ አትበላ አትጠጣ እንደዚህ እየተጨናነቀች ልጅቷን በቪዲዮ ላይ እንደምታዩት ነው። በጣም ነው የሚያሳዝነው። እቺ ልጅን ለመዳን 10 ሰዓት ሙሉ ላይፍ ላይ ቁጭ ብለን ስልክ ቤተሰቦቿ ጋር ስንፈልግ ምሰራበት ደላላውን ስናስፈልግ ምን ስንል ደላላውን ማግኝተን መኪና እልክላታለሁ አሁን ይመጣል አሁን እንወስዳታለን እያለ ስንት ነገር ሲናገር ነበር። እቺ ልጅ በጣም ነው የምታሳዝነው። 10 ወር ሙሉ ሰርታ 10 ወር የሰራችበትን ለደላላው ነው የሰጠችው። ከሀገሯ ከመጣች ጀምሮ የምትሰራበት ኢማራ ላይ እታች የሆነ ኮንቴነር ውስጥ ነበር የሚያስኘውት። 10 ወር ሙሉ ለብቻዋ እዛ ኮንቴነር ውስጥ ነበር የምትተኛው እቺ ልጅ ምስኪን። በመጨረሻም እንደዚሁ በሽተኛ ሆነች። ጂሊ ነገር ይዟታል አይታወቅም። ሆዷን ያማታል። እንደምታዩት እንዴት እንደምትሆን በጣም ነው የምታሳዝነው። ቦርሳዋ ላይ ስንት ብር እንዳለ ታውቃላችሁ? 100 ምናምን ሪያል። የምትሰራበት ቦታ ስልኳን ይፈልጋል ሲባል አሰሪዋ ራሷ መታ ካልወሰደች አይሆንም፣ ግን 100 ሪያል ምናምን የተገኘው። በመጨረሻም ስክሪፕቶ ተሰጥቷት እባክሽን ስልክሽን ጻፊ ምናምን ብለናት የባሏን ስልክ አስታውሳ የባሏን ስልክ ጻፈችና ባልየው ጋር ተደውሎ ምንድነው የሚለው ሚስቴን ላኩልኝ፣ ግን ለባልየው እኔ መልእክት አለኝ። ያቺን ጤነኛ የነበረች አንድ ፈሬ ልጅ ስትልካት አሁን ስትመጣ ግን እንደዛ አይደለች የምትመለሰው። በባህር ልካት ብቻዋን በጣም ነው የምታሳዝነው። በመጨረሻም 10 ወር ሙሉ ሰርታ 10 ወር ሙሉ ምንም ብር ለሀገሯ ለቤተሰቦቿ ሳትልክ ደላላው በልቶት አሁን ምትላለች ገና 1000 ብር አለብኝ ደላላው ጋር ትላለች እቺ። ግን በመጨረሻም ጣይፍ ላይ ያሉ ኮሚኒቲዎች በስንት መከራ በስንት እንትን መተው ወስደዋት እነሱ ጋር ነው ያለችው። ኮሚኒቲዎቹ ተቀብለዋታል። ግን እኔ ለሌላው ትምህርት እንዲሆንበት በባህር ለምትመጡ እህቶቼ እንደዚህ ከደላላ ጋር ተነጋግራችሁ አመት ሰርታችሁ ገንዘባችሁን ለደላላ ምሰጡ ምንም ነገር አታተርፉ። እቺ ልጅ በመጨረሻም በሽተኛ ሆነች። ጤነኛ ሆና ተሰዳ አሁን በሽተኛ ሆና ወደ ሀገር ትመለሳለች። እቺ ልጅ ብዙ ነገር ሕክምና ያስፈልጋታል። በጣም ብዙ ነገር ያስፈልጋታል። እባካችሁን በባህር እንደዚህ በደላላ ምትመጡ ይቅርባችሁ፣ ጥንቃቄ አድርጉ። አገራችሁ ላይ ያላችሁን ሰርታችሁ ብሉ። ወንዶች ሚስቶቻችሁ ምትልኩ እባካችሁን ረፉ። ከኩዌት እጅግ አሳዛኝ የተባለ ዜና ተሰምቷል። አንዲት ኢትዮጵያዊ ሴት በባሏ በአሰቃቂ ሁኔታ ግድያ ተፈጽሞባታል። እንደ ኩዌት ታይምስ ዘገባ ከሆነ በኩዌት ጃራ ግዛት ውስጥ በሚገኝ አንድ የመኖሪያ ቤት ውስጥ የምትኖር አንዲት ኢትዮጵያዊ ሴት በገዛ ኢትዮጵያዊ ባለቤቷም በቢላዋ ተወግተዋ ሕይወቷ ማለፉ ተነግሯል። ተጠርጣሪ ወንጀሉን ከፈጸመ በኋላ ከአካባቢው መሰወሩን የወንጀል ምርመራ ቡድን አስታውቋል። ታዲያ በአሁኑ ሰዓት የአካባቢው ፖሊስ ወንጀሉን የፈጸመውን ተጠርጣሪ አድኖ ለመያዝ ሰፊ የተባለም የምርመራ ስራ እየሰራ እንደሚገኝ አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማጋራችሁ ይሆናል። ፎሎ እያደረጋችሁ አዳዲስ መረጃዎችን ይከታተሉ። እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ከኛ ጋር ደህና ነን አልሐምዱሊላህ። እንደው ኢትዮጵያውያን በቃ በየሄደበት ግድያ ነው አይደል? አሁንም ዓለም አቀፍ ሆነ ጭራሽ ዓለም አቀፍ ገዳዮችና ተገዳዮች ራስ በራሳቸውን የሚያጠፉ ኢትዮጵያውያኖች ተባልን አይደል? የሳዑዲ ሲገርመን የሳዑዲ የዱባዩ ሲገርመን ጭራሽ አሁን በኩዌትም ህጉ እንደ ሳዑዲ ነው። ከባድ ነው በነገራችን ላይ የታወቀ ነው። እንግዲህ ባሏን በጩቤ ገድላት ነው በካራ ነው የተባለው። ያው መሞቷ ተረጋግጧል፣ ሞታለች። ግን እንደው አሳፋሪ ነው በጣም። እኔ ያሰንኩት ኢትዮጵያውያን መጨካኔ በየሄድንበት መጨካከናችን ዓለም መስማቱ ነው እንጂ ያው መገዳደላችን አዲስ አይደለም። መሞት ራስ በራሳችን መጥፋት አዲስ አይደለም። ያሳዝናል። ደግሞ ባሏ ምን አድርጓት ይሆን? እኔ ምን አልሰማሁም፣ ብቻ መሞቷን ነው አሁን የሰማሁት እንዳጋጣሚ። ያው እናንተም ላካፍላችሁ ብዬ ነው። ይገርማል። ግን እኔ ይገርመኝ እሺ አሁን ባልና ሚስት እሺ ምን ተደራረጉ? ገንዘቧን ቀማት፣ በላው ላይ ሄደችበት በላው ላይ ወይስ ምንድነው? እኔ እንጃ። ብቻ እኔ ፍልስፍና ነው የሆነብኝ ኢትዮጵያውያን ወላሂ። እና ያሳዝናል። በጣም ከባድ ነው። የኩዌት መንግስት
እንደዚህ አይነቱን አንገቱን እየቀላ ብጥለው ማንም አያዝን። ማንም ኢትዮጵያዊ እንደዚህ አያዝን። በአገሩን ለቆ ለስደት ለወጣለሁ ብሎ ሂዶ በየሄደበት እንደዚህ ነፍስ ለማጥፋት እህቱንም ወንድሙንም ባልተቤቱንም ማንም ይሁን ነፍስ ማጥፋት የሚፈልግ ኢትዮጵያዊ ያጠፋም ሰው ቀጥታ አንገቱን ብቀሉልን ደስ ነው የሚለን። ፍትህ ማግኘት አለበት። የሞተው ሰው ፍትህ ማግኘት አለበት ማለት ነው። እና ባይብ እንግዲህ አላህ ይጠብቃችሁ፣ አላህ ይጠብቀን ከእንደዚህ አይነት ነገር። ምክንያቱም በአሁኑ ዘመን በተለይ 2018 ደግነቱ አለቀልን የተሰማው የአረመኔ ጥግነት ነው። የአረመኔ የጨካኞች የሌብነት በተለይ ኢትዮጵያውያን የተሰማ ጉድ፣ በተለይ እንደዚሁ ኢትዮጵያ ውስጥ ሳይሆን ውጭ ላይ የተሰማ ጉድ በጣም ብዙ ነው። አላህ ይጠብቃችሁ፣ አላህ ይጠብቀን ከነዚህ አይነት ነገር። እና ሰሞኑን አንዳንድ ኢትዮጵያውያን ጠብ ፈጥረዋል። በነገራችን ላይ ሰምታችኋል አይደለ? ቲክቶክ ላይ ሳሪና ሀቡይ በጣም ተጨቃጭቀዋል። በጣም እንደሚያሳፈር ከነሱ የማይጠበቅ ነገር ነው እየተሰማ ያለው። እና ኢትዮጵያውያን እባካችሁ በየሄዳችሁበት ጸብ አይደለም ለመስራት እስከሆነ ድረስ የሚከዱት ለስራችሁን ስሩ። አንድ እናንተ ትልቅ ሰው ናችሁ። ሁለት ሰውን የምትመክሩት እናንተ ናችሁ እንጂ ራስ በራሳችሁ መጣላት አይደለም። አሁን ምን አደረጉ? በቃ ራስ በራሳቸው ምቀኝነት ነው የተያዙት። ምቀኝነት በቃ አንዱ ሲያድግ አንዱ ሲወድቅ አንዱን ደስታ ማየት በቃ እንደዚህ ነው ምቀኝነት። ሲህር መሰራራት በቃ እንደዚህ ነው የተደረገ ያለው። በተለይ እንደ ሲህር እንኳን በተለይ ዱባይ ላይ ማለት ነው የኛዎቹ ናቸው እንደዚህ የሚያደርጉት። እና ባካችሁ ሳሪና ሀቡይ ራሳችሁን አስቡ፣ ራሳችሁን ተመካከሩ። እንዴ ለሰው የምትመክሩ ሰዎች ራሳችሁ ጋር መጣላት የለባችሁ። ከባድ ነው። እና ባይብ እንግዲህ ኩዌት ላይ እየሰማ ነው። አሳዛኙ ይሄ ነው። ሌላ በጣም ከባድ ነው። ከዚህ ሌላ ምንም ኢትዮጵያውያን የሚያሳፍርና ኢትዮጵያንን ስም የሚያጠፋ ነገር የለም። ኢትዮጵያን በየሄደበት ተገዳደለ የሚባል ነገር በጣም ከባድ ነው። በተለይ አሁን ይህን ሰሞን እየሰማ ነው ያለው ነገር የሚያሳፍር የሚያሳዝን፣ ወላሂ በጣም ያሳዝን። አሁን ባሏን ምን አረጋትሽ? በቃ ምን በሱ እኔ እንጃ ቃላት ነው ያጠረኝ ወላሂ ነው የምላችሁ። ምክንያቱም አንድ ባልና ሚስት ተደጋግፉ መኖር ሲገባው በተለይ በሰው ሀገር ራስ ማጥፋት ምን ይሉታል? ምን እንዳረገችው አላውቅም ወላሂ ምን እንዳረገችው በቅርቡ እንሰማለን። ግን ይሄ ነገር መቆም አለበት። ኢትዮጵያ እኛ እኮ መንግስት እንላለን፣ መንግስት አጠፋን፣ መንግስት አጋደለን፣ ይሄ መንግስት ይጥፋልን እንላለን። ግን ተመልከቱ አንዳንዴ በመንግስት አይፈረድም፣ በህዝቡ ነው ወላሂ። ተመልከቱ ህዝቡ በየሄደበት ራሱን የሚያጠፋ ህዝብ፣ እህቱን ወንድሙን የሚያጠፋ ህዝብ መንግስት እንዴት ሊችሉ ይችላል? ተመልከቱ ሰው ሀገር ለስራ ለመለወጥ ሄዶ መንግስት እኔ እንጃ አንዳንዴም ወላሂ በመንግስት ልፈርድ አልችልም። ኢትዮጵያውያን አረመኔ ነን፣ በጣም ጨካኞች ነን። በቃ እንኳን ይሄ መንግስት ሊችለን እንደ ፈጣሪን ለራሱ አይችልንም። ፈጣሪ የሚችለን አይደለንም እኛ ማለት ነው። አላህ ይጠብቀን ከእንደዛ አይነት ነገር። እባካችሁ አስቡ፣ የወደፊቱን አስቡ። እንደዚህ ከማድረጋችሁ በፊት ምን ይፈጠራል፣ ለምን እንደዛ አድርጋችሁ ብላችሁ አረቃችሁ አስቡ እና ጓደኛ አታብዙ። ጓደኛ የምታበዙ ሴቶች፣ በተለይ ሴቶች ያገባችሁ ሴቶች ያላገባችሁ ሴትን ጓደኛ አታድርጉ። ሰሞኑን የሚወራው ነገር ከባድ ነው። እንደዚህ ውሽማ ምናምን የሚባለው ነገር አለ ሰሞኑን ካሰማችሁት ማለት ነው። እሱን ራሳችሁ ጋር ተመካከሩ። ጓደኛ ማብዛት አንዱ ምቀኝነት መብዛት ነው፣ ሲህር መብዛት ነው። በቃ እንደዚሁ ጥላቻ አእምሮ ውስጥ ማሳደር ነውና ራሳችሁን ጠብቁ። መልካም ጊዜ፣ መልካም ቆይታ ሁላችሁ። አመሰግናለሁ።